ሰላም የወኪል ሚዲያ ተከታታዮቻችን፣ የዕለቱን የተመረጡ ዋና ዋና አበይት ዜናዎች ይዘን ቀርበናል። አርዕስቶቹን እናስቀድማለን። በኮሪደር የለሙ ቦታዎች ላይ ደመራን መደመር ተከልክሏል። የደመራ በዓል አከባበር ጋር ተያይዞ የወጡ ማስጠንቀቂያዎችንም ከመረጃዎቻችን መካከል ይዘናል። ግብጽ ኬንያ በህዳሴ ግድብ ምርቃት ላይ በመገኘቷ ቅር ተሰኝቻለሁ ማለቷ ተሰምቷል። ከዚህ ጉዳይ ጋር ተያይዞ ከኬንያ የተሰጠውን አነጋጋሪ ምላሽ የምናደርሳችሁ ይሆናል። በኢትዮጵያ የኒውክሌር ቴክኖሎጂን የመጠቀም እቅድ መኖሩን ተከትሎ የኒውክሌር ምህንድስና ትምህርት መሰጠት ሊጀምር መሆኑ ተሰምቷል። በዝርዝር እናጋራችኋለን። ይህንንና ሌሎችም መረጃዎችን ይዘናል። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሀተም ዮስሪ ሁስኒ ለአገሪቱ ፓርላማ አፈጉባኤ ገለጹ። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈጉባኤ ሞሰስ ዋታንጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈጉባኤ ዋታንጉላና የግብፁ አምባሳደር ሁስኒ ረቡዕ መስከረም 14 2017 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብፁ አምባሳደር ኢትዮጵያ ከ2 ሳምንት በፊት ባስመረቀችው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሁስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረነና የተቋቋሙ የህግ ማዕቀፍን የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ ዘግቧል። አምባሳደሩ አክለውም አገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሃዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈረም ከ10 ዓመት በላይ ለሚሆን ጊዜ ስትጥር እንደነበር ገልጸዋል ተብሏል። የግብፁ ልዑክ ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበርን። በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን ከሰዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብት እንደምታከብር መናገራቸውም ተዘግቧል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሁስኔ ገልጸዋል። የኬንያ ፓርላማ አፈ ጉባኤው ሞሰስ ዋታንጉላ ይህንን ንግግር በተመለከተ በፌስቡክ ገጻቸው ባሰፈሩት ጽሑፍ የግብጽ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይትን እንዲቀበል ማሳሰባቸውን ገልጸዋል። የትግራይን ሉዓላዊነት የሚዳፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ይህንን ንግግር ያደረጉት ከዲደብሊው ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። ሲናገሩም ሲኖዶስ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎችን ወደ አማራ ክልል ውስጥ አጠቃሏል ያሉት ጀነራሉ እንደዚህ አይነት ድርጊት ስህተት በመሆኑ ይህንን መግለጻቸውን አስታውቀዋል። ጨምረውም ሲኖዶስ ይሁን መጅሊስ የትግራይን ሉዓላዊነት የሚዳፈር ከሆነ ተቀባይነት የለውም በማለት መግለጻቸውን ጽሕፈት ቤታቸው ዛሬ ባሰራጨው መረጃ አስታውቋል። የኒውክሌር ምህንድስና ትምህርት መሰጠት ሊጀምር መሆኑ ተሰማ። በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀ። ባህር ዳር ዩኒቨርሲቲ ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ መሆኑን የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ ተናግረዋል። ፕሮግራሙን መስጠት ያስፈለገው በኢትዮጵያ የኒውክሌር ቴክኖሎጂን እንደ አንድ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ መሆኑን አስረድተዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ዩኒቨርሲቲው እንደ አውሮፓ አቆጣጠር በ2022 የኒውክሌር ምህንድስና ተማሪዎችን መቀበል መጀመሩን አውስተው ተማሪዎቹም ከመንግስት መስሪያ ቤቶች የተውጣጡ ሲሆን የመመረቂያ ጊዜያቸው እየተቃረበ መሆኑንም ተናግረዋል። በኮሪደር የለሙ ቦታዎች ላይ ደመራን መደመር ተከልክሏል። ከፍተኛ ወጪ በማውጣት የኮሪደር ልማት የተከናወነባቸው ቦታዎች ላይ ደመራን መደመር የተከለከለ በመሆኑ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ኮሚሽን አስታወቀ። ከዚህ ቀደም በከተማዋ በኮሪደር ልማቶች ያልተሰሩ ቦታዎች
ደመራ ይደመርባቸው እንደነበረ የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ያነሱ ሲሆን የኮሪደር ልማት ከተካሄደባቸው በኋላ ግን ከፍተኛ ገንዘብ የወጣባቸው በመሆኑ እንደማይቻል ተናግረዋል። በመሆኑም ከዚህ ቀደም ይደመርበት ስለነበረ ብቻ አሁን ላይ መደመር እንደማይቻል የገለጹ ሲሆን ሌላ ተለዋጭ ቦታ ላይ በመሄድ ደመራውን መደመር እንደሚገባ አስታውቀዋል። በተጨማሪም ከዚህ ቀደም በአንዳንድ ቦታዎች ላይ ርችት መተኮስ ያጋጥም እንደነበረ የገለጹት ዳይሬክተሩ በተከታታይ ዓመታት ግን ለህብረተሰቡ መረጃ በመስጠት የተሻለ ነገር መምጣቱን አንስተዋል። በዚህም መሰረት በመስቀል ደመራ በዓል ላይም ርችት መተኮስ ክልክል መሆኑን የተናገሩ ሲሆን ይህም በመስቀል አደባባይ ብቻ ሳይሆን ደመራዎቹ በሚደመርባቸው አጠቃላይ ቦታዎች ላይ ተፈጻሚ እንደሚሆን ገልጸዋል። ከዚህም ሌላ በህገ መንግስቱ እውቅና የሌላቸውና ግጭት ቀስቃሽ የሆኑ ድርጊቶችን መፈጸም ፍጹም የተከለከለ ነው ያሉት ዳይሬክተሩ የደመራው በዓል በሚከበርበት መስቀል አደባባይ ላይ የፍተሻ ስራ እንደሚካሄድ ገልጸው ማህበረሰቡ ለዚህ የፍተሻ ስራ ተባባሪ መሆን እንደሚጠበቅበት አሳስበዋል። በተጨማሪም በየአብያተ ቤተክርስቲያናት የሚደረጉ የደመራ ስርዓቶች ሲዘጋጁ በተቻለ አቅም ለአደጋ በማያጋልጥ መልኩና የኤሌክትሪክ ፖል ወይም ተቀጣጣይ ነገር በሌለበት ቦታ ሊሆኑ እንደሚገባ ጠቁመዋል። በዓሉ የሁሉም በመሆኑ በሰላም እንዲከበር ለማድረግ ህብረተሰቡ ማንኛውንም አጠራጣሪ ነገር ካየ ወዲያውኑ ለጸጥታ አካላት በማሳወቅ ተባባሪ መሆን እንደሚገባም ተናግረዋል። በበርካታ የተሽከርካሪ የቴክኒክ ምርመራ ሰጪ ተቋማት ላይ ከባድ የአሰራር ክፍተት ተገኘ። የትራንስፖርትና ሎጂስቲክስ ሚኒስቴር በአዲስ አበባ 5 መግቢያዎች ላይ በሚገኙ የተሽከርካሪ የቴክኒክ ምርመራ ሰጪ ተቋማት ላይ በተደረገ ድንገተኛ ፍተሻ 29 ተቋማት ላይ ከባድ የአሰራር ክፍተቶችና ህገወጥ ተግባራት መገኘታቸውን አስታውቀዋል። በዚህም ተቋማቱ ላይ የተደረገው ድንገተኛ ፍተሻና ምርመራ የተሽከርካሪዎች ፍተሻ ሂደት በቂ የቴክኖሎጂ ድጋፍ እንደሌለውና በሰው ውሳኔ ላይ ብቻ የተመሰረተ እንደሆነ ያሳየ ነው ሲሉ በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሐዲስ ተናግረዋል። አማካሪው አክለውም በዋናነት ተሽከርካሪዎች መብራት፣ የፍጥነት መቆጣጠሪያና ሌሎች ወሳኝ የደህንነት ክፍሎችን ሳያሟሉ ፍተሻውን እንደሚያልፉ ገልጸው ይህም በከፍተኛ ደረጃ ለትራፊክ አደጋ መንስኤ እንደሆነ አስረድተዋል። በመሆኑም ችግሩን ለመፍታት እና የሰው ጣልቃ ገብነትን ለመቀነስ ሚኒስቴር መስሪያ ቤቱ በቴክኖሎጂ የተደገፈ አዲስ ስርዓት እየዘረጋ ስለመሆኑም አቶ አሰፋ ተናግረዋል። በተጨማሪም ይህ ስርዓት እያንዳንዱ የተሽከርካሪ ምርመራ ውጤት በቀጥታ ከሚኒስቴሩ የመረጃ ቋት ጋር የተገናኘ እንዲሆንና በሰው በኩል ምንም አይነት ማሻሻያ ማድረግ እንዳይቻል የሚያደርግ ነው ብለዋል። ይህ አዲስ ቴክኖሎጂም ተሽከርካሪው መቼ፣ የትና በማን እንደተመረመረ እንዲሁም ምን ያህል ውጤት እንዳመጣ ማወቅ የሚያስችል በመሆኑ ከዚህ ቀደም የነበሩ ህገወጥ አሰራሮችን እንደሚያስቀርም ተገልጿል። እንዲሁም በተሽከርካሪ የቴክኒክ ምርመራ ሰጪ ተቋማት ላይ የተደረገው ፍተሻ ከፌዴራል ፖሊስ፣ ከአዲስ አበባ ትራንስፖርት ቢሮ፣ ከትራፊክ ማኔጅመንት እና ሌሎች የጸጥታና የመንገድ ደህንነት ተቋማት ጋር በመተባበር የተከናወነ መሆኑን ተናግረዋል። በመዝናኛ ቦታዎች የገንዘብ ኖቶችን የሚረግጡና የሚበትኑ ይቀጣሉ ተባለ። በጭፈራ ቤት ሆነ በመዝናኛ ስፍራዎች የገንዘብ ኖቶችን መሬት ላይ በመጣል መረጋገጥ ወይም መበተን እንደሚያስቀጣ የህግ ባለሙያዎች ተናገሩ። በቅርቡ በተለያዩ የጭፈራ ቤቶችና የመዝናኛ ስፍራዎችን ገንዘብን መሬት ላይ በመጣል መረጋገጥ ወይም መበተን እየተለመደ መምጣቱን የገለጹ ሲሆን ድርጊቱ አስደሳች ከመሆን ይልቅ ከባድ የህግ ቅጣት የሚያስከትል መሆኑን ገልጸዋል። ማንኛውም የሀገር ገንዘብ ኖቶች ላይ ጉዳት ማድረስ ወይም ዋጋውን ማዋረድ በህግ የሚያስቀጣ ድርጊት ሲሆን በኢትዮጵያ የወንጀል ህግ አንቀጾች መሰረት ገንዘብን መበተን፣ መርገጥ ወይም በማንኛውም መልኩ ማበላሸት የሀገር ሀብትን ማበላሸትና የገንዘብን ክብር መንካት እንደሆነ ይቆጠራል ተብሏል። ይህንን ድርጊት የሚፈጽም ግለሰብ እስከ 3 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል የህግ ባለሙያዎቹ ተናግረዋል። ለመዝናናት ስንል ህግ የምንጥስበት ወይም በውድ ዋጋ የምንገዛው ገንዘባችንን ክብር የምናዋርድበት መንገድ ስለማይኖር በጭፈራ ቤቶችና መሰል ስፍራዎች ገንዘብን መሬት ላይ ከመጣልና ከመርገጥ መቆጠብ እንደሚገባም መልእክት ተላልፈዋል።